የነበራልና ለዘላለም የሚኖር ጥንትም ፍጻሜ መጀመሪያ መጨረሻ የለም። በመንግስቱ ሽረት የሌለበት በሕይወቱ ሞት የማይታሰብ በባህሪው ክፋት የሌለ በስጦታው ንግሥት የማይገኝ አልፋና ኦሜጋ ትናንትም ዛሬም ለዘላለም የሚኖር ሁሉን ቻይ አምላክ ለስቁ በሰማይ በሰራዊተ መላእክት በምድርም በደቂቀ አዳም በባሕር ውስጥ በፍጥረቱ ሁሉ አንደበት ስሙ የተመሰገነ ይሁን። አክሊልና ክብሬ የምመካባችሁና የምኮራባችሁ አለኝታዬ ተስፋዬ ከእግዚአብሔር በታች የእግዚአብሔር ስጦታዎች እኔን ለእናንተ እናንተን ለእኔ እግዚአብሔር ሰጠ። ክቡራንና ክቡራት ገዳማውያን መነኮሳት መነኮሳት፣ ካህናት፣ ዲያቆናት፣ ሽማግሌዎች፣ ባልቴቶች፣ አረጋውያን፣ ጎልማሳዎችና ወጣቶች ወላጆቻችሁ እቅፍና ጀርባ ያላችሁ የአበቦች የልጆች ሕፃናትን ሁሉ እንደምን አደራችሁ? እንደምን አረፈዳችሁ? ምስጋና ባህሪው የሆነ ጌታ በሁላችንም አንደበት ቅዱስ ስሙ የተመሰገነ ይሁን። መዝሙር ዘምረን ወደ ስብከቱ እንሄዳለን። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናልና። ዮሐንስ ምዕራፍ 4 ቁጥር 14 ላይ ሀገር አባፊቱ ከተማ ዓለም ይደነቃል ክብርሽ የሚመስል ታናሿን
እግዚአብሔርን አመስግኑ በእግዚአብሔር ደስ ይበላችሁ።
መላእክትን ያሰማኝ ተቀመጡ። እንዴት ቆያችሁ? መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ቁጥር 4 የተጻፈ መጋባት በሁሉም ዘንድ ክቡር። ዛሬ በገዳማት 3 ሰርግ እንዳለ ነው የሰማሁት። 5 ክርስትናም አለ። የአማንያን አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ነው። እውነተኛዋን ሃይማኖት ተምረው ተረድተው በቃል ከምናስተምረው በተግባር ደግሞ ከምንፈጽመው ከእውነተኛው ቦታ ግን ሰው ዛሬ ክርስትናን ሃይማኖታቸውን አንድ ሃይማኖት፣ አንድ ጥምቀት የተጠመቁ 5 6 የአማንያን በየቀኑ በየሰዓቱ ይሄ በዓመትና በመንፈቅ የምንለው ሳይሆን ዘወትር የሚደረገውን ነገር የዘወትር ስራችን እና የምንነግራችሁ የዘወትር ስራችን ነው። ሁሉን የሚችል አምላክ የእስራኤል ቅዱስ የተመሰገነ ይሁን። ምስጉን ነው፣ የተመሰገነ ሆነን አምላካችን እንዴት ቆያችሁ? አንሳኒ መዳኛል እንደዚሁ እንደናንተ 3 ሰርግ ቆይቼ ነው ወደ እናንተ የመረጡት ርዕስ ደግሞ መጋባት በሁሉ ዘንድ ክቡር ነው። ሙሽሮች 3 ጥንድ መሰል የሚሉት እኔ እንዲህ አባባል ሁሉ ተጠንቅቄ ነው። ነገር ግን ይህ ዘወትር የሚባል ጥንድ ማለት ያው ባልና ሚስቶች 3 ዛሬ ሰርግ ስርዓተ ጋብቻ በቤተክርስቲያናችን ስርዓት ተፈጽሟል። ሕፃንም ክርስትና የተነሳለ የአማንያንም ደግሞ ዳኑ ብሏቸው ተጠቀሙ ብሏቸው በነፍስም በስጋም ተፈወሱ ብሏቸው አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ኤፌሶን ምዕራፍ 4 ቁጥር 5 ላይ ነው መጥተው ክርስትና ተነስተዋል። በዚያውም ደግሞ በስጋው ደግሞ የሚቀሙ የበቁት ሰዎች ናቸው። ቅዱስ ሥጋው ክቡር ደሙ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እሱ ከሞት ወደ ሕይወት ይሸጋገር እንጂ ሞትን አይቀምስም ባለው መለኮታዊ ለሥጋው ለቅዱስ ሥጋው ለክቡር ደሙ የሚበቁ ብዙዎች ናቸው። የቻላችሁ ወገኖች አዎ ስርዓቱንና ሕጉን ጠብቃችሁ የቻላችሁ ሰዎች ከባል ተርቆ ከሚስት ርቆ ሳይሆን እንዲሁ ትዳር የሌላችሁ ሰው ወይም ደግሞ ሌላ አስቸጋሪ ነገር የሌለባችሁ ቅዱስ ሥጋውን ክቡር ደሙን መቀበል ግድ ይለዋል። ግድ ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከሞት ወደ ሕይወት ተሸጋገረ እንጂ ሞት አይቀምስም። በዚህ ማጣት ማማሯል በሰርግ ፕሮግራም መማማሪያችን ይህን እናደርጋለን። ለጊዜው ግን
የጋብቻ ጉዳይ ነው። ቃሉ ጋር ናችሁ። ከሁሉም በላይ ጋብቻ ነው። ለጋብቻ ክብር መስጠት ያስፈልግ፣ ጋብቻ ማክበር ያስፈልግ። ይህ ሁሉ የምታውቁት የተገኘው በጋብቻ ነው። ኤልያስ፣ ዳንኤል ብትሏቸው ነቢያት፣ ሐዋርያት ቢባሉ ነገሥታት መኳንንት፣ ቅዱሳን አባቶች፣ ብፁዓን አባቶች ቢባሉ በጋብቻ ነው። ታዲያ ጋብቻን ተጠንቅቆ በስርዓተ ተክሊል በስርዓተ ተክሊል በቤተ ክርስቲያን ስርዓት ጋብቻውን ተጠንቅቆ የፈጸመ ሰውን የታደለ። ከዛም በኋላ ደግሞ ተስማምቶ ይሆናል ልዩነት የማይፈጠር ተከባብረው የሚኖሩ አድሮ ቅንነት የጊዜ የሚሉት ከባልና ከሚስት መካከል እንዲገባ ስለሌለ ጋብቻቸውን አክብሮ ጋብቻ ከተባለ ካለዛ ግን ሰዎች ቢኖር መልካም የሚበሉ ቃል ጋብቻው ስርዓቱን ካስጠበቀ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በጻፈው በምዕራፍ 7 ቁጥር 1 ጀምሮ እንዲህ ይላል። ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ራሷ ባል ይኖራል። ባለም ለሚስቱ የሚገባትን ያድርግላት። ሙሽሮችና ሙሽራይቱና ሙሽራው ስማ፣ ሙሽሮች ስሙ ይሄን ቃል። ሌሎችም ደግሞ ቀጠሮታችሁ ወይም ደግሞ ተጫጭታችሁ ከአንጎታችሁ አለበለዚያም በምኞት ያላችሁ ይሄን ቃል አድምጡ። ዘሎ የሚገባበት ቤታ አይደለም ጋብቻ። ጋብቻ ጥንቃቄ ያስፈልገዋል። ሀብቱን አይተህ ልትገባ ገንዘብ ወይም መልኩ ውበት አይታችሁ ልትገቡ ወንዶች ሴቶች መልኩን ተበጥብጦ አይጠጣም። ገንዘቡን ደግሞ ያልቃል። ወይም ደግሞ ገንዘብ ሚስት ወይም ገንዘብ ባል አይሆንም። ዋናው ነገር ጥሩ ስነ ምግባር እምነትና ምግባርና ሃይማኖት ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዱ ደግሞ ለራሱ አባት ይኑረው። ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስት ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም። ስልጣን ለባሏ ነው እንጂ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ስልጣን የለውም። ስልጣን ለሚስቱ ነው እንጂ። ለጸሎት ሰው ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከራከሩ። ራሳችሁን ስለ አለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ይላል። ዳሩ ግን ይህን እንደ ፈቃድ እላለሁ እንጂ እንደ ትእዛዝ አይደለም ይላል ሐዋርያው ቅዱስ ጳውሎስ። ይህንን እንደ ፈቃድ ነው፣ እንደ ትእዛዝ አይደለም። አሁን ሰው ሁሉ ወረድ ያለና ቁጥር 7 ላይ ሰው ሁሉ እንደኔ ሊሆን እወዳለሁና፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። አንዱ እንደዚህ ሁለተኛውም እንደዚያ። ላላገቡትና ለመበለቶች ግን አለ እንደኔ ቢኖሩ ለእነርሱ መልካም ነው። እንደኔ ቅዱስ ጳውሎስ ደጋገመ። ቁጥር 1 ላይ ቁጥር 7 ላይ ቁጥር 8 ላይ ደጋገመ። ሰዎች እንደኔ ሆነው ቢኖሩ መልካም ነው። ከተጋቡ ግን እርግጠኛ ሙሽራውና ሙሽሪት ሙሽሮች። አሁን እንግዲህ እናንተ መጠንከር መጽናት ነው። ላላገቡት ነው ራሱ ለይቶታል። ላላገቡት ያላገቡት እያለ ነገር ግን በልጆች ከመቃጠል መጋባት ይሻላል። ራሳቸውን መግዛት ባይችሉ ማለት ካልሆነ ከዘመድ ተወላጅ ወይም ደግሞ ከባል ከወንድ ሚስት ወይም ደግሞ ከሴት የሴት ባል ከመልፈር ወይም ከሰራተኛ
ጎረቤት ነው ከመሪታ አሁን ከመሳሳ መጋባት መልካም ነው ማለት ነው። ከዚህ ጋብቻ በሁሉም ዘንድ ክቡር ነው። ጋብቻውን ወገኖች ዘፍጥረት ምዕራፍ 2:21 ላይ ተመልከቱ። የጋብቻውን አመጣጥ እግዚአብሔር አምላክ አዳም ከባድ እንቅልፍን ጣለበት፣ አንቀላፋ። ከጎኑም አንዲት አጥንትን ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋዋም ከሥጋዬ ናት። እርሷ ከወንድ ተለይታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ነው። እንዴት ቆያችሁ ወገኖቼ? የባል ስርዓት እግዚአብሔር ነው። በመጀመሪያ ሰው ብቻውን ሊኖር አይገባውም። እግዚአብሔር እኮ ለእኛ አምላካችን ለእኛ ያጎደለብን ነገር የለውም። እንደ ፈቃዳችን እንደ ፍላጎታችን በድንግልና ለሚኖረው ድንግልና፣ በንጽህና ለሚኖረው ንጽህና፣ በጋብቻ ለሚኖረው ጋብቻ ሁሉን ሰርቶታል። እነ ኤልያስን እና ዮሐንስን በድንግልና ጸናቸው፣ በድንግልና ፈጸሙት የዜናን ወለደ። ስለዚህ እግዚአብሔር አምላክ በአዳም ከባድ እንቅልፍ ጣለ። ጋብቻ የተጀመረው እንዲህ ከጎኑ አንዲት አጥንት ወሰደ። አዳም ካንቀላፋ በኋላ ዶክተሮች ማደንዘዣ ሰጠው፣ ኦፕሬሽን እንደሚያደርጉ ሁሉ አዳም ካንቀላፋ በኋላ አንድ አጥንት አነሳ። እንዲሁ በአጥንቷ ፈንታ በሥጋ ዘጋው። ደግሞ ያችን አጥንት ወስዶ ከአዳም የወሰዳትን አጥንት ሴት አድርጎ ሠራ፣ ወደ አዳምም አመጣ። አዳምም አለ፣ እቺ አጥንት ከአጥንቴ ናት፣ ሥጋዋም ከሥጋዬ ናት። እርሷም ከወንድ ተገኝታለችና ሴት ትባላለች። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። ከተጋቡ በኋላ 9 ወር ከ5 ቀን ተሸክማ የወለደችና 4-5 ዓመት ጡት አጥብታ በጀርባዋ አዝላ በቅፏ ታቅፋ ያሳደገችና ለፍቶ ደክሞ ጥሮ ግሮ ያሳደጋባት። ተመልከቱታ። ሙሽራውና ሙሽሪቱ ተያይዘው ወደ ቤታቸው ነው እንጂ የእናት ቤት የአባት ቤት የለም። እናቴ አባቴ በትርፍ ነው የሚታየው። በአንድ ቁጥር የሚታየው ባል ነው፣ በአንድ ቁጥር የምትታየው ሚስት ናት። ይህም ደግሞ ቃሉ ይፈጸም ዘንድ ነው። አንድ ሥጋ ናቸው እንጂ ሁለት አይደለም። አሁን በእነሱ በሙሽሮች ልትፈርዱ አይገባም። እንዴት እናቷን ጥላ ሄደች አይባልም። እንዴት አባቱን ጥሎ ሄደ አይባልም። ሕግ ነው። ይሄ የእግዚአብሔር ቃል ነው። የእርሱ የቸርነቱ የአምላክነቱ ስራ ነው። አባቷን ትረሳለች፣ እናቷን ትረሳለች። ከባሏ ጋር ከሚስቱ ጋር ይተባበራል። ጋብቻ ማለት ይሄ ነው። በጋብቻ መኖር የምትፈልጉ ወገኖች ጥንቃቄ ያስፈልጋል። ዘሎ የሚገባበት በር አይደለም። እንዴት ቆያችሁ? እንደዚህ ነው። ዘፍጥረት ምዕራፍ 24 ላይ እንዲህ ይላል። ስርዓት በመስራት ወገኖች ስርዓት አስከባሪዎች ውሰዱት። የአእምሮ ችግር ከሆነ ውሰዱ። መንፈስ ከሆነ ዝም በል ስለው ዝም ይላል። መንፈስ ዝም በል ብያለሁ። ዝም ያላለ ከሆነ የአእምሮ ችግር ነው። ቦታ ስጦት ቀስ አድርጋቸው ወስደን አብርሃምን ሎሌውን የቤቱን ሽማግሌ የከብቱንም ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርጋለሁ። እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጅ ሚስት እንዳትወስድልን። ይህን ያለ አባታችን አብርሃም ነው።
ሚስት የተፈለገ ለማን? ለይስሐቅ ነው። ከሸመገለ በ100 ዓመትና ሳራም 90 ዓመት ሆኗት የወለዱት ይህ ለዚህ ለይስሐቅ ከአሕዛብ ጋር አይቀላቀልም፣ ከአሕዛብ ሴቶች ጋር መጋባት የለበትም። እኔ አብሬያቸው ከምኖረው ከከነዓን ሴቶች ጋር ሚስት እንዳታጭለት፣ ሚስት እንዳታገባው። እንግዲህ ሀሳብ ነገር ግን አለው ወደ ሀገሬ ወደ ተወላጆች ወደ ትውልድ ሀገሬ ትሄዳለህ፣ ለልጄ ለይስሐቅ ሚስት ትወስድለታለህ። አንተ ለይስሐቅ ልጅ የምታመጣለት ከትውልድ ሀገሬ ነው፣ ከተወለድኩበት ሀገረ ዘመዶች ነው ሚስት የምታመጣለት። የአብርሃም ሎሌ እግዚአብሔር አብርሃም እንዳማለው አብርሃም በሰጠው ቃል ኪዳን ወርቁን ሌላውን ጌጥ በግመል ጭኖ ወደ ተባለበት ሀገር ጉዞ ቀጠለ። የእግዚአብሔር መልአክ ግን ይመራው ነበርና አብርሃም መርቆ ሰዶታል። እሱም ደግሞ የላከው በቤቱ ሁሉ ደግ የሆነውን ሎሌውን ነበር። እግዚአብሔርም ከአብርሃም ጋር ስለሆነ የዚህ ሰው መንገድ የቀና ሆነለት። ዘመዶቹን ይዞ ሲሄድ ውሃ ልትቀዳ ርብቃ ገንቧን ነጥቃ መጣች። እሱም እንዲህ ነበር፣ እኔ አሁን እየተጓዝኩ ሳለ ውሃ ልትቀዳ ከዚህ ጉድጓድ ከዚህ ምንጭ የምትመጣ ሴት እስቲ ውሃ ገመሎችን አጠጭልኝ ስል እምለውን ሁሉ የምታደርግልኝ ከሆነ ለይስሐቅ ሚስት ትሆናለች። ጌታ ሆይ በዚህ ነገር አምላኬ አብርሃም አምላኬ ይስሐቅ አርዳኝ ብሎ ቃል ገባ። እንደተባለው ርብቃ መጣች፣ ያላትን ሁሉ አደረገችለት። ይሄ የአብርሃም ሎሌም ደስ አለው። ወደ ቤትም ገባ። ለወላጆቿም የመጣበትን መንገድ ነገራቸው። ያን ጊዜ የአብርሃም ቤተሰቦች ዘመዶች እንዲህ አሉት፣ ቀኝም ግራም ማለት አንችልም፣ ነገሩ ከእግዚአብሔር ሆኗልና ርብቃን ለይስሐቅ ለአብርሃም ሊሰጠናል። ይህ እግዚአብሔር ፈቃድ ነው። አብርሃምንም ያነሳሳው ወደዚህ እንዲልክህ አንተንም ደግሞ ያመጣ እግዚአብሔር ነው። ስለዚህ ልጃችን ርብቃን ለይስሐቅ ሰጠናል። ዘፍጥረት ምዕራፍ 24 ቁጥር 50 ድረስ ነው የተመለከትነው። እና እንግዲህ ጋብቻ ማለት ይሄ ነው። ያን ጊዜ ቀለበት ወርቅ ቀለበት አውርቆ ሰጣት። ዛሬ ቀለበት ብላችሁ በእጃችሁ ታደርጋላችሁ። ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንደሚሉት አይደለም። ነገር ሁሉ ከስር ከመሰረት የመጣለ እና ጋብቻ ክብሩ በመሆኑ ወገኖች ጋብቻችሁን ጠንቀቅ አድርጋችሁ ተጠንቀቃችሁ መያዝ አለባችሁ። በእውነት ትኩረት ልትሰጡት ይገባል። እንደ ዋዛ የማይመለከቱት ጉዳይ ነው። እኔም በውሃው ምንጭ ላይ ቆሜያለሁ። ውሃ ልትቀዳ ለምትመጣው ቆንጆ ጥቂት ውሃ ከእንስራሽ አትጭኝ ስላት እርሷ አንተ ጠጣ ደግሞ ለግመሎችም እቀዳለሁ የምትለው እግዚአብሔር ለጌታዬ ያዘጋጃት ሴት እርሷ ትሆናል። ዘፍጥረት ምዕራፍ 4 ቁጥር 30 ቁጥር 43 ላይ እርሷ ትሆናል። እኔም የልቤን መናገር ገና ሳልፈጽም እነሆ ርብቃ እንስራዋን በትከሻዋ ተሸክማ መጣች። ወደ ምንጩም ወርዳ ውሃ ቀዳች። እኔም እስኪ አጠጪኝ አልኳት። በጣም እንስራዋ ከጫንቃዋ ወረደችና አንተ ጠጣ፣ ግመሎችንም ደግሞ አጠጣለሁ አለች። እኔም ጠጣሁ፣ ግመሎችንም ደግሞ አጠጣች። እኔም አንቺ ማን ልጅ ነህ ብዬ ጠየቅኩ። እርሷም ሚልካ ለናኮር የወለደችልኝ የባቱኤል ልጅ ነኝ አለች። ቀለበት አደረኩላት፣
ለእጆቿም አምባሮች አደረጉላት። ይህን ወገኖች ዝም ብሎ የመጣ ነገር አይደለምና ከጥንት ከመሰረት ከአባቶቻችን ሲወርድ ሲዋረድ ቀረ። በግንባሬን አጎነበሱ፣ ለእግዚአብሔርም ሰገድኩለት። የጌታዬን የወንድሙን ልጅ ለልጁ ወስድ ዘንድ በቀና መንገድ የመራኝን የጌታዬን የአብርሃምን አምላክ እግዚአብሔርን አመሰገንኩ። እንደዚህ ነው የልባችን ደርሶ በየሀሳባችን ለማመስገን ያብቃሉ። አሁንም ቸርነትና እውነት ለጌታዬ ትሰሩ ዘንድ እነሆ ንገሩኝ። ይህ ባይሆን ንገሩኝ፣ ወደ ቀኝም ወደ ግራም እል ዘንድ አለ። ላባና ባቱኤልም መለሱ እንዲህም አሉ፣ ነገሩ ከእግዚአብሔር ዘንድ መጥቷልና ክፉም በጎም ልንመልስ አንችልም። ርብቃ እነኋት በፊትህ ናት፣ እዛት ሂድ፣ እግዚአብሔር እንደተናገረ ለጌታህም ልጅ ሚስት ትሆነዋል። የአብርሃምን ወደ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ወዲያውም የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት። የከበረ ስጦታ ነው። ለወንድሟም ለእናቷም አቀረበ። እርሱም ከእርሱም ጋር ያሉት በሉ ጠጡ። ከዚያም አደሩ። አንዱም ተነሱና ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። ወንድሟና እናቷ ብላቴናይቱ 10 ቀን ያህል እንኳ ከእኛ ጋር ትቀመጥ፣ ከዚህ በኋላ ሞግዚቷን የአብርሃምን ሰዎቹን አሰናበቷቸው። ርብቃንን መረቋት። አንቺ እህታችን በምሳይላፋ አብርሃም ብዙ ተባዙ በርነዋል። የጋብቻው ዋናው ነገር ብዙ ተባዙ በርነዋል። ለመውለድ ነው። ስትወልዱ ደግሞ ደግ ልጅ ነው፣ የተባረከ ልጅ ነው። ገና ስትሳሉ ስትለምኑ ጋብቻውን ሲጀመር ደግ ልጅ ስጠን ብላችሁ ነው መጀመሪያ። እግዚአብሔርን ባረካቸው። እንዲህም አላቸው፣ ብዙ ተባዙ ምድርን ሙሏት፣ ግዙአትም የባህርን ዓሣዎችና የሰማይ ወፎች በምድር ላይ የሚንቀሳቀሱት ሁሉ ግዙአት። ይህን ያህል ስልጣን የተሰጠን የሰው ልጆች ይህ ሁሉም ደግሞ የሚገኝ ብዙ ተባዙ ምድርን ሙሏት የሚል ቃል ጋብቻ ደግሞ ያስፈልጋል። አንድም ደግሞ ሰው ብቻውን ሊኖር አይገባውም፣ ረዳት የምትሆንለት እንስሳ። ዘፍጥረት ምዕራፍ 18 አይዞህ እንዲሉ አንድ ስጋ ናቸውና በመካከላቸው
መካከላቸው ጠብ ክርክር የለምና በመካከላቸው ልዩነት ስለሌለ ሰዎቹ ሊኖር አይገባም። ረዳት የምትሆን ዛሬ ሙሽራው ለሙሽራይቱ ለሙሽራው ረዳት ተጋግዘው ቢኖሩ ነው። ሁለተኛው ደግሞ ብዙ ተባዙ ደግ ልጅ እንዲወልዱ ነው። ደግ ልጅ አገር የሚመራ ህዝቡን የሚወድ ልጅ፣ ህዝቧን የምትወድ ልጅ፣ አምልኮቷን የጠበቀ በምለቷ የተናች እግዚአብሔርን የምትፈራ ሰውን የምታቅፍ ለወላጆቿ የምትመች የሚመች ወንዶችን ሴቶችን እንዲወለዱ ነው። እንዲህ ነው። ኃጢአተኛ በሰለጠነ ጊዜ ህዝብ ያለቅሳል። በግማሹ በመንገድ ላይ ተገኘ ይቀራል። ሌላው ደግሞ ቤቱ ይከፈትበታል። በረቱ ማፈር ታጨድበታል። ክምሩ ይቀጥልበታል። ባለፍቱ ይሰጠታል። ሙስናው ደግሞ ጉቦ አራጣ ማለት በምድር ላይ ያለ መጉላላት ምድር በኃጢአት በግፍ ረከሰች። ያ ሁሉ ደግሞ ያ ሁሉ ይፈጸማል። ያ ሁሉ ይደረጋል። ነገር ግን እንኳን ብዙ ተገልጾ አንድና ሁለት በኤልያስ ዘመን ጴጥሮስና ጳውሎስ ጻድቃን ሲበዙ ህዝብ ደስ ይለዋል። እዚህ መጋሪት ስለታችሁ እንዴት መሆን ያለበት ነቢይት ሐና ባሏ ሕልቃና ይባላል። ሐና ልጅ ባለመውለዷ ልጅ ባለመውለዷ እያዘነች አዘነች ተሰጠች። በራሱ ላይ ምራቅ አራፍበትም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል። የተለየ ናዝራዊ ይሆናል። የበረሃው እንዴት ኮያት ወገኖች! አዎ እግዚአብሔር ይመስገን እና እግዚአብሔር የተናገሩት ቁጥር 30 ላይ ቁጥር መጨረሻ ይጨርሳል። ታዲያ እሺ ወገኖች እንደምን ቆያችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ደግ የሆነ ልጅ ስጠኝ አለችው። ሳሙኤል የሚናገረው ከመሬት ጠብ የማይል
ከዳን እስከ ቤርሳቤ ድረስ እስራኤላውያን ሁሉ ያከበሩት የወደዱት ለእግዚአብሔር ልዩ ካህን እግዚአብሔር አምላካችንን እነሆ ለቤቴ ልዩ የሆነ ታማኝ ካህን አወጣለሁ፣ እኔም ደግሞ የታመነ እሰራለታለሁ ቃል የገባለት እንደዚህ ሆኖ ሁለተኛ ደግሞ በጣም ብያችሁ ነበር። ሶምሶን ተወለደ። ምዕራፍ 13 ቁጥር 1 ጀምሮ ሶምሶን ተወለደ። እግዚአብሔር መልአክ ለሶምሶንና ተወለደና እንዲህ አለ። ተመልከቱ። እስራኤላውያን በዚያን ሰዓት ፍልስጤማውያን ያስጨንቋቸው ነበር። ፍልስጤማውያን ያስገድሏቸው። እንዲህ አይነቱ በብዙዎች መከራ በጸናባቸው ጊዜ እግዚአብሔር መከራቸውን ስሙኝ፣ የአንድ ዓመትና የዓመት ተመንፈቅ ሕፃናት ስሙኝ። ሀሳባችሁን ታላቅ አድርጉት፣ ምኞታችሁን አስፉት። ለዳቦና ለእንጀራ ስትልከሰከሱ፣ ለቡናና ለሻይ ስትልከሰከሱ በከንቱ እንዳትቀሩ። ሕፃናት እኔ ሕፃን ሁኜ የምመኝ አሁን ያለሁበትን ነበር። ገናም ያልተፈጸመ ምኞት በምኞት የተቆጠ መቼም እግዚአብሔር ይሰጠኛል፣ ግን ቀስ እያደረገ ነው የሚሰጠኝ። በምኞት ከሕፃንነት ያሰብኩት ያልተፈጸመ ገና ነው። በሕይወት አቆይቶ እንደሚፈጽም ተስፋ አደርጋለሁ። ሕፃናት መልካም ነገር ተመኙ። ሕፃናት በጎ ነገር ተመኙ። ሕፃናት ቸር ነገር ተመኙ። ሕፃናት ስለ ልማት አስቡ። ሕፃናት ሕዝባችሁን በምሕረት ተመልከቱት። ሕዝባችሁን በፍቅር ይሉት። የወላጅ ፍቅር ይኖራችሁ፣ የሽማግሌ ፍቅር ይኖራችሁ፣ የካህናት ፍቅር ይኖራችሁ፣ የእውነተኛ ሰዎች ፍቅር በጥቅም የእውነተኛ ሰዎች ፍቅር ይኖራችሁ። እውነተኛ ሰዎችን ውደዱ፣ እውነተኛ ሰዎች ውደዷቸው። ሕፃናት እውነተኛ ሰዎች ውደዱ። ውሸታም ሌባውን፣ አጭበርባሪውን አትከተሉት። በረት ከፋቱን፣ ደም አፍሳሹን አትከተሉት፣ አትጠብቁት፣ አትተባበሩት። ሕፃናት ይሄ ነው ጋብቻ። ጋብቻ ማለት ይሄ ነው ወገኖች። የጋብቻ ውጤት ይሄ ነው። ደግ ልጅ ለመተካት የሀገር ፍቅር ያለው ሀገር የሚመራ በቤተ መቅደስ የሚያገለግል የተጣላ የሚያስታርቅ እንደ አብርሃም የሚያበላ የሚያጠጣ እንግዳ የሚቀበል ይሄ ነው። ዓለምን ዙሮ የሚያስተምር ይሄ ነው። ጋብቻው የሚያስፈልገው ለዚህ ነው። ብዙ ተባዙ ብር ሙሏል የሚል ቃል አለ። እግዚአብሔር ከሚድኑት ያርገን እላቸዋለሁ። ከሚድኑት ያርገን እግዚአብሔር። እንደ አንዳንድ ግልበላችሁና ትምህርታችንን ቋጨዋለን። ወገኖቼ አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 1 ጀምሮ እንዲህ ይላል፣ እንዲሁም እናንተ ሚስቶች ሆይ ከባሎቻቸው አንዳንዱ ለትምህርት የማይታዘዙ ቢኖሩ
በፍርሃት ያለውን ንጹሕ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን መሸረብና ወርቅ በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችኋል። እንዲሁም በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንደዚሁም ሳራ ለአብርሃም ጌታ ብላ እየጠራች ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትሰሩ መልካም ብታደርጉ ልጆቿ ናችሁና። እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ጸሎታችሁ እንዳይሰነካከል አብረው ደግሞ የሕይወትን ጸጋ እንዲወርሱ አድርጋችሁ አክብሯቸው ይላችኋል። ይህ ነው ትዳር ማለት። በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 7 ድረስ ጋብቻ ማለት እንደዚህ ሳይሆን ዘግቶ መሄድ፣ ከሌላ መሄድ፣ ሌላ ከ3 ከ4 መድረስ። እንዲያም ደግሞ ዘግቶ ዘጋታችሁ ሴቶችን ባላችሁ፣ ወንዶች ሚስቶቻችሁ ዘግታችሁ። ስንቶች ናቸው እንደታመመ ዘግተውት የጠፉ፣ እንደታመመች ዘግተዋት የጠፉ፣ እንደ ካውላለው ሜዳ ላይ ጣላ አዟቸው የሚሄዱ ስንቶች ናቸው። ይሄ ደግሞ ግፍ ነው። ይሄ ደግሞ ዘር አይወጣም። መሬቷን አታበቅልም። ግፍ የተፈጸመባት መሬት አታበቅልም። ስንቶች ናቸው በውርጃ የሚያልቁት ህፃናት ወገኖች? በውርጃ ለዛ ቤት ወስዶ ሰብስቦ የሚቀብራቸው ስንቶች ናቸው? በመንገድ ተጥለው የሚገኙ እሱ እንኳን ህገዳ በእግዚአብሔር ቤት ያልታደሉ የተረገሙ ተሳልመው እንኳን ለመሄድ ጥንቃቄ ሲገባቸው ልጃቸውን ወልደው ጥለው የሚሄዱ አልመሱ ደግሞ ልጅ መጣው ለመውለድ ወደ እኔ ይመጣል፣ መቼም አይጥሉኝ፣ ደግ ቦታ ነው እየተባለ ከሌላው ገዳም እንዲህ ይደረጋል እና አመጣው ጥለው ትሄዳሉ። ስንቱ ነው ወድቆ እየተገኘ ታደገ የሚሉኝ ባላዩ። ስለዚህ ወገኖች አስወርዶ ከወዳቸው ያስወርዱ። አንዲቱ 4 አንዲቱ 5 አንዲቱ 6 እስከማለት ድረስ እንዴትም ጌታ እንደዚህ ታደጋቸው። ያ ሁሉ እያስወረዱ እኮ በህይወት ያሏሉ እኮ ልጅ እያስወረዱ በኋላ ደግሞ ስጠኝ ይሉታል። አዎ አስወርዶ ሲያወቅ በጊዜው ደግሞ ጊዜው ሲፈጸም ሲመቻችላቸው ስጠን ይላሉ። ብዙዎች ልጅ በማጣት ተስፋ ቆርጦ የሚቀሩ ቆይተዋል። አንዳንዶች ደግሞ እንደገና ልጅ የሚያገኘው በስራ። ስለዚህ ወገኖቼ ይሄ ነው የባልና የሚስት ነገር። ራሱና ህጉ ይሄን ይመስላል። ጋብቻ ክቡር ነው። በማቴዎስ ወንጌላዊ ማቴዎስ በወንጌል መንግስት እንደጻፈው ማቴዎስ ወንጌል ምዕራፍ ወንጌላዊ ማቴዎስ እንደጻፈው ምዕራፍ 19 ኢየሱስ ክርስቶስም ይህን ነገር ከፈጸመ በኋላ ከገሊላ ሄዶ ወደ ይሁዳ አውራጃ ወደ ዮርዳኖስ መጣ። ብዙ ሕዝብ ተከተሉት፣ በዚያም ፈወሳቸው። ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነ ምክንያት ሚስቱን ሊፈታ ተፈቅዷልን? እርሱም ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለ። ስለዚህም ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበራችሁም? ስለዚህም አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። እነርሱም እንኪያስ ሙሴ የብቻዋን ጽሕፈት ሰጥተው እንዲፈቷት ስለምን አዘዘ? እሱ ሙሴ ስለ ልባችሁ ጥንካሬ ሙሴን ያደረገው ስለ ልባችሁ ጥንካሬ፣ ልባችሁ ስለጠነከረ። ነገር ግን ሚስቶቻችሁን ትፈቱ ዘንድ ተፈቀደላችሁ ያለ ልባችሁ ጠንካራ ስለሆነ ሙሴ ፈቀደላችሁ። ሙሴ የፈቀደው ስለ ልባችሁ በርታት። በጥንት ግን እንዲህ አልነበረም።
እኔ ግን እላቸዋለሁ ያለ ዝሙት ምክንያት ሚስቱን ፈጥሮ ሌሎቹን የሚያገባ ሁሉ ያመነዝራል። የተፈታችውን ማግባት አይቻልም፣ ያመነዝራል። የተፈታችውን የሚያገባ ወይም እሷን ያችን ፈጥሮ ሌላ ቢያገባ ያመነዝራል። ደቀ መዛሙርቱ የባልና የሚስት ስራ እንዲህ ከሆነስ መጋባት ሄደ በመስቀል ደርሰዋል። እርሱ ግን ይህ ነገር ለተሰጣቸው እንጂ ለሁሉ አይደለምና በእናት ማኅፀን ጃንደረቦች ሁሉ የተወለዱ ሰውም የሰለባቸው ጃንደረቦች አሉ። ስለ መንግሥተ ሰማያት ራሳቸውን የሰለቡ ጃንደረቦች አሉ። ሊቀበለው የሚችል ይቀበለው ይላል እና ጋብጋብ ናቸው ወገኖችን። ስለ ጋብቻ ነው። ሕፃናቶችን በእውነቱ ጥሩ ነው። ልጅ መተካት ጥሩ ነው። መቼስ አሁን ልጅ ያላቸው ሰዎች ደግ ልጅ ከሆነ የተባረከ ልጅ ከሆነ ልጅ ያስቀናል፣ ጥሩ ነው። ሌላ ሲሆን ግን አይደረስም። አገባሪ ሂሳባቂ እሱ ደግሞ አፍታሽ ገለለም ቆርጠው አይንን ማፈጠው ዘርግፌ ለመጥረፍ ከዛ በላይ የሰው በረት መክፈት፣ የሰው ቤት መሳሳት፣ የሰው ክብር መቀነስ፣ የሰው ሀብት መስራት መቼም ቢሆን ወደ እንዲህ አይነቱ ነገር አለ ያልችልም አይሆን። እንዴት ዳይሙት፣ እንዴት ዳይንገላታ፣ እንዴት የዳህንበር ይደፋ፣ እንዴት የዳህንበር ይደፋ። ገበሬው ታውቃለህ፣ የዳውን ድንበር ስትገፋው እንዳይናገር ሰው እንዳይልህ ፈርቷል። ብዙዎችም እስከ ሞት ድረሳል። እስከ ሞት የደረሱ ስንቶች ናቸው። እንደ ናቡቴ አባት እናት የሰጡኝ መሬት አላስደፍርም በማለት በድንበር ምክንያት ደማቸው የፈሰሰ አካላቸው የጎደለ ረሱት። እንዲህ አይነቱ ሊወለድ ይችላል። ከለመና ደግ ሊስጠን እንደ ነቢይ ሐና እንደ ሶምሶን አባት ወላጅ እንደ ማሙሄ ደግ ሊስጠን እንደ ዘካርያስ እንደ ኤልሳቤጥ ዘካርያስ እና ኤልሳቤጥ ደግ ልጅ ነበር የነበሩት። ዮሐንስ ሰጣቸው። ይሄ ነው ደግ ልጅ ስጠን ማለት እግዚአብሔር። ደግ ነገር ተመን፣ ደግ ነገር አስቡ፣ ደግ ነገር ተስፋ አድርጉ። ስርቆት ምቀኝነት ጥቅም የለውምና፣ የሰው ሀብት ጥቅም የለውምና። እንዴት ቆያችሁ ወገኖቼ? ጋብቻ ማለት እንዴት ያቺ ስለ ሴቶች ምትናገር ሶሎሞናዊቷ ሴት ሁለተኛ ነገሥት ምዕራፍ 4 ላይ ሶሎሞናዊት ሴት ነበረች። ደግ ሴት፣ ታላቅ ሴት ይላል። ዛሬ ሙሽሮች አለና ታላቅ ሴት ነው መሆን ያለባቸው። ሙሽሮች ታላቅ ሴት ለባሎቻችሁ መርቃ፣ ለባሎቻችሁ ዋና መመኪያ መኩሪያ፣ ለባሎቻችሁ እህት አለች ሚስት አለች ብሎ የሚመካባቸው፣ ባሎችን ደግሞ ለሚስቶቻችሁ ባል አለኝ ብላችሁ እንደ አባትም እንደ እናትም ተስፋ ልታደርግባቸው። እየሰረቁና እየጠጠፉ ዝሙት እየፈጸሙ ጎረቤትን በሰፈር ያለውን የእህትን ወንድም ይሄማ መች ጠፋና፣ በረት መክፈትና አንሱ ደግሞ አፍሰስ መች ጠፋና፣ ሞት ኪሳውላጭና በረት ከፋች መች ጠፋና። የምመኘው ደግልሽ ያው ከተወለድኩ አንስቶ ገዛ ስጠብቅ የባሰ እኔን ፈልገው ለታቀለው ዜግ ብላ ልሽለው ለማለት ነው። አልፈልግም የምፈልገው መስለቅ ወጣል። ታዲያ መስለቅ ፈልጌ የሚያስጠቅጭለም ቅድም እንዳልኳቸው መጽሐፈ ምሳሌ ምዕራፍ 29 ከቁጥር 2 ላይ ጻድቃን ሲበዙ ዝገት ኃጥአን ሲሰለጥኑ ሕዝብ ለማሳይ ትውልድ ጸጥማት ታሪክ ደሳሽ ትውልድ ለእናት ለአባት የማይታዘዝ ለሽማግሌ የማያገለግል ሽማግሌ ክብር የማይሰጥ ሕፃናትን የሚያንገላታ ሴቶችን የሚደፍሩ ወንዶችን የሚደፍሩ ከትውልድ ጠማማ ትውልድ ያልታመነ ትውልድ ያለው እንዲህ ያለውን መውለድ ያለውን መውለድ መሻቃል ሞልቷል። ሂሳው ላይ ሞልቷል። በረት ከፋች ሞልቷል። ታሪክ
ሞልቷል። ቀን የሚሰጥ ሞልቷል። የህዝብ ጠላት ህዝብ ባይሆን የሰው ፍቅር የሌለው ሞልቷል። ሞልቷል። ምንም ቁጥር አያስፈልግም። ሞልቷል። ተሰረፈፎ ዳር እስከ ዳር። የሚያስፈልገው ግን ደግ ልጅ ነው። የሚያስፈልገው ግን ቅን ልጅ ነው። የሚያስፈልገው ግን የዋህ ልጅ ነው። የዋህ ልጆች ከሁ እግዚአብሔር ላይ የዋህ ነ እግዚአብሔር ልባቸው ቅን ለሆነ ልባቸው ዋህ ለሆነ ቅን ነው። መዝሙር 33 ቁጥር 13 ለሀገሪቱ ሁሉ ወይም ለዓለም የሚያስፈልጋል ደግ ልጅ፣ እውነተኛ ሰው፣ ታማኝ ሰው፣ የሰው ፍቅር ያለው የህዝብ ፍቅር ያለው ይሄ ነው እንጂ የሰውራጅ ሞልቶ። ስለዚህ ጋብቻው የሚያስፈልገው ለዚህ ልጆች ከአዲያን ያወዳኑ ሰውነት ቅዱስ ገብርኤል አንድ መስላ ዛሬ ደግሞ በአንበሳ ሊቀበማ 3 ሰት እንደገና ከዚህ 3 ሰት እነዚህ ተራራ ወጥቶ ቁልቁለት ወርዶ ሜዳ ጣፍታ የመጡት በዚህ በቃል ኪዳን ቦታ በዚህ በታላቁ ገዳም ጋብቻችን ይባረክልናል ብለው እነሱን ደግሞ ተባረክ መሆን አለባቸው። እንዲባረክላቸው ብሩክ መሆን አለባቸው። ብሩክ ከሆኑ ደግሞ መባረክ አያጠራጥርም። ታዲያ ወገኖችን እግዚአብሔር ዘመኑን ይባርከው። ዘመኑን ይባርከው። ተወለድ ማስቡ ደግ ነገር ላይ ይመልሻል። ተወለድ ማስቡ ደግ ነገር እውነት ሳላይ ያን ሽማግሌ ውሸት፣ ሽበታም ውሸት፣ ጠፍም ውሸት ማለት ሁሉም ውሸት፣ ሁሉም ተይዞ የገቡ እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ፣ አሻቀቀ። ምስራቅና ምዕራብ ሰሜንና ደቡብን አየ። ደግ ሰው የለም፣ መልካም ስራ የሚሰራ የለም፣ ሁሉም ተይዘው ገደሉ። መዝሙር 13 ቁጥር 1 ላይ መዝሙር 52 ቁጥር 1 መልካም ስራ የሚሰራ በምድር ላይ የለም፣ ሁሉም ተይዘው ገድለዋል። ይህ ስለሆነ ወገኖች ደግ ልጅ ቢወለድ እንዲያውም አሁንም ይደርስ ነበር፣ አሁንም ቆንጆ ይደርሳል። አለዛማ እኮ ሰማችኋል ወገኖች። ታዲያ አሁን ተመልከቱት እስኪ አራቱ ተስማምተው እያደሩ ነብሩ፣ ዘንዶ፣ ጅቡ፣ ተኩላ አናውቅም በእውነት አሁን አንበሶች ጅቦች ይፈልጋል። ያው አንበሳው ብዙ ይቆስል ነገር ግን አንድ ጊዜ ይተርፍ ነበር። በገቡበት እየገቡ በገቡበት ደግሞ ጅቡ ሁሉ ሲለበሱ እናስተውል ይላል። እንዲሁም መሰለች ነገሩን ሰውን አመቻለ እየተሯሯጠ ወደ ከተማ ወደ ገጠር ይገባል። ያንን ሲቆርጠው የሰው ልጅ በነፃነት ስራ ወጥቶ እንዳይገባ ቤቱ ዝግ፣ ያሁን ደግሞ ይዘልቀው። ይህ ሁሉ እኮ እግዚአብሔር አመቻቸው። እግዚአብሔር አራዊቶችን በጫካ ያጸናቸው። ደግሟቸው ሁልጊዜ ስጋ ያገኝ ሆነ አንበሳው ስጋ ያገኛ ያው በሱ ሆነ ነብሩ ስጋ ያገኛ አይሆንም። እየራባቸው በጫካው ጸንተው በጉድጓድ የሚኖረው በጉድጓድ፣ በዋሻ የሚኖረው በዋሻ፣ አራዊቱ በዛት የሚኖረው በዛ የሰውን ክምር አሻግሮ እያየ የማይደፈሩ የሰውን አዝመራ እያየ ዝንጀሮውና አሳማ ወጣውና እንዲሁም ደግሞ ተኩላውና ጅቡ ቀመሙ በጎችን የሰውን መንጋ እያየ ዝም ብሎ መንከር ስለማይችል ከሰማ አንድ ጊዜ ብዙ ሆነው እኮ በመንገዱ መካከል ቢገቡ አንዳንድ እያሉ ይሄዳሉ። መንገዱ ሲገባበት መበተን ነው። ሲበተን ያን ጊዜ እየነጠቀው ሊሆን ቀመሮም ሆነ ተኩላው ሆነ። ነገር ግን እግዚአብሔር በጫካው አጸናቸው፣ እየራባቸው አጸናቸው። በጫካው ተቀማጭ ሆኑ፣ በጫካው ተቀመጡ። ከተማ ገብቶ ያስቸገረ አውሬ የለም። እንኳን በከተማ በገጠርም በጫካው ሰው ሲመላለስ ሰው የማይበልጠው ቦታ የለም። በነፃነት ነው። አሁንም ነፃ ያጣም ነፃ ያሳጣሉ። ነፃነት ሰው ቤት ይገፋሉ፣ መብታቸው ይገፋል። አሁን ያዋሉ ዳሩ ተዋርዶ ይጠላል። ሰው አስቸጋሪ ፍጡር ሰላም ነበር።
ሌላው ሁሉ ለሕግ ተገዥ ሆኖ ይታያል ማለት ነው። የምወዳችሁና የምናፍቃችሁ አክሊልና ክብሬ ወገኖች እንዴት ቆያችሁ? እንግዲህ ሙሽራው፣ ሙሽራይቱ፣ ሙሽራዎች በተጠሉ 3 ጥንድ ሙሽራዎች ጋብቻ ማለት ይሄ ነው። ጋብቻ በሁሉም ዘንድ ክቡር ነው። ወደ ርሳችን ወደ ምዕራፍ 13 ቁጥር ማለት ቁጥር 4 በሁሉም ዘንድ ክቡር ነው። መኝታው ንጹሕ ይሁን ይባል። አማምናችሁ ተከበራችሁ መኖር ነው። በአናቶችን ያሳድግልን። አቶንኩልን የተመሰጉን አማንያንን ደግሞ በእምነታችሁ አጽናልን። እንጊዜያችን ይባርክላችሁ። ለዛሬው በረታችሁ ገበሬት መርታችሁን ይባርክልን። ደሞዝተኛ ደሞዛቸውን ይባርክልን። እንዲሁም በሰማሪዎች ፍቅር፣ ለበሬዎች በርታ፣ ለላሞች ፍቅር፣ ለሀገራችን ሰላምና በረከት ያድለን። ከሁሉም አስቀድሞ የሀገር ሰላም ነው። ለሰርጉ፣ ለክርስትናው፣ ለቅዳሴው፣ ለማህሌቱ፣ ለሁሉም ነገር ዋናው ነገር የሀገር ሰላም ስለሆነ ሀገራችን ሰላም ያድርግልን። ሀገራችን ይጠብቅልን። ውግዘትን እስከ ምጽአት አይፍታብን። ውግዘት በእኔና በእናንተ እውነት ውሸት ነው፣ ብርሃኑ ጨለማ ነው ብለው በሐሰት የሚነሱትን እውነቱን በሐሰት በማጥፋት የተስፋ ሳይቆርጡ የሚዘገዘጉ ጠላቶቻችን ሰይጣንና ሰራዊቱ ወደ ጽድቅ ጣላቸው። እግራችን ተመልሶ ያርግልን። ባለንላችሁ ትናንኝንላችሁ ልጅታችን ለነሱትን ፍርስ ሕፃናት ያሳድግልን። ደግሞ ጫማን ልጆቻቸው ያጽናልን። ጎልማሶች፣ ወጣቶች ዘገታችሁን ይባርክልን። ሕፃናትን በሚባል ሃይማኖት በሰላም በፍቅር ያሳድጋቸው። ሽማግሌዎች በሲጠብቅልን። እግዚአብሔር ውሸት ይጠብቅልን። ለበረከቱ ነፍሳተ ሙታን ነፍሳቸውን ማረዝ የታሰሩትን የወደቁትን ያንሳልን። አምላካችን ሰላም እናንተን ሰላም ያውላችሁ። እኛ ደግሞ ሌሊት ነው። አሁን በእኛ ሌሊት ነው። ይኸው 8 ሰዓት ተኩል የሆነ ነው። እናንተ ደግሞ 5 ሰዓት ሊሆን ይችላል። በሁሉም ሰዓታችን እግዚአብሔር አምላክ ይባርክልን። 5 ሰዓት አልፏል። እናንተ 5 ሰዓት እኛ ደግሞ 8 ሰዓት እዚህ ሌሊት መንፈቀ ሌሊት አልፏል። መንፈቀ ሌሊት አልፎ ሰው ሁሉ ተኝቶ መኪናዎች አዳጎሎ ይላሉ። ሌሊት የማያችሁና እግዚአብሔር አምላክ ጊዜያችን ይባርክልን። የጀመሩትን ስራ ይሰራልን። እኛም በሰላም ቤት መልስ፣ እናንተም በሰላም ቤት ያቆዩልን። ወንጀል ወይ ብረታ ቀኘት ሳይ ማላስ ወሽና ሲተትራፊ ምሳሌ እነስተ ሁሉ በሉ ደም ባላስ ወንጀል ወይ አቤት ወንጀል የራማው ቅዱስ ገብርኤል ጠብቀን፣ የራማው ቅዱስ ገብርኤል ባርከን፣ የራማው አምላክ ቅዱስ ገብርኤል ጠብቀን፣ አምላክ ተራንስ ጠብቀን። አሜን አሜን። አባታችን ሆይ በአባታችን ሆይ
ሆይ ደስ ይበል ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታ ከመድኃኒታችን ከኢየሱስ ሰላም ላንቺ እያለ ሰጥሻለ እናታችን ማርያም እንማልድሻለን። አዳኛው ተፈወሰ ዘንብሽን ዘንድ ማዝናኝብሻል። አመፀኛ ከወንጀለኛ ከወንጂ ከለይ ወላይ ጠላት ምቀኛ ዘንብሽን ዘከከፍ ሰይጣን ካቀሌስ ጋር ከቀፍ ሰይጣን ዘንብሽን ማዝናኝብሻል። ስለናት ስላና አባት ስለየ ከንዘልች ስለመዳን ላይ ድንግል ማማችን ገዳማችን አባችን ወገናችን ጋር አምላክ እንደግሉ ሄደችን ማርያም ናችን
Mm-hmm.